አሞሌር በጓዳ ኮንትሬጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አራት አናንዬ ይቅር በይኝ እናቴ። ጴንጤ የሆንኩባትን ያቺን ቀን ዛሬ ላይ ቆሜ ሳስታውሳት ማለት ነው ቀንዋን ረገማት ይለኛል። ብፁዕ አቡነ እፎይ ያንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ከባድ ስህተት ሰራውኝ ብዬ የማምነው ጴንጤ የሆንኩበትን ጊዜ ነው። ሴትን ልጅ አላህ አጣሞ ነው የፈጠራት ይላል። ሴትን ልጅ ለማቅናት ብትሞክሩ ትሰበራለች እንጂ አታቃኗትም ይላል። እሺ ምን እናድርግ? ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንደተለመደው አዳዲስና ወቅታዊ ቪዲዮችን ይዤላችሁ መጥቻለሁኝ። ጋዜጠኛ ሶፎንያስ ይቅር በሉኝ፣ ይቅርታ አድርጉልኝ፣ በድያችኋለሁ ሲል ተማጽኗል። ማንን ነው ይቅርታ የጠየቀው? የት ነው ያለውስ? ያለበት ሁኔታስ ምን ይመስላል የሚለውን በዚህ ቪዲዮ የምንመለከት ይሆናል። ጴንጤ የሆንኩበትን ቀን እና ዘመን ረግመዋለሁ ሲል አንድ ወንድማችን አጋርቶናል። ቀለመወርቅ አይተንፍሱ እፎይን ብፁዕ አቡነ እፎይ አንተ አባቴ ነህ ብለው የምትጠራቸው አባትም እንደዚህ አድርገዋል ሲል እሱ ለተከታዮቹ የሚሰብካቸውን ገድል አውጥቶ እየተናገረ ይገኛል። ሙስሊሞችም ኡስታዞቻቸውን የተለያዩ ጥያቄዎች እየጠየቁ ይገኛሉ። እነዚህንና ሌሎችን ቪዲዮዎችን በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ለመሆኑ ወንድማችን ምን ቢያጋጥመው ነው ጴንጤ የሆንኩባትን ዘመን ረገምኳት ብሎ የተናገረው? ጴንጤ የሆንኩባትን ያቺን ቀን ዛሬ ላይ ቆሜ ሳስታውሳት ማለት ነው ቀንዋን ረገማት ይለኛል። ሰው በህይወት ዘመኑ አንድ ጊዜ ከባድ ስህተት ሊሰራ ይችላል። እኔም በህይወት ዘመኔ ውስጥ ከባድ ስህተት ሰራውኝ ብዬ የማምነው ጴንጤ የሆንኩበትን ጊዜ ነው። just for a decade ጴንጤ ነበርኩኝ። ዘግይቶም ቢሆን አሁን ገፍቶኛል። ጴንጤን ከዛሬ ጀምሮ ይሄን ቪዲዮ የምታዩኝ በዛ ውስጥ ሆኜ ወይም ደግሞ ጴንጤ ውስጥ ሆኜ የምታውቁኝ ሰዎች ጴንጤነትን እንደተውኩት በዚህ ዙሪያ ላይ የማያዳግም ውሳኔን እንደወሰንኩኝ እንድትረዱልኝ እፈልጋለሁ። ሳንቶስ ካሁን በኋላ ጴንጤ አይደለም። እውነትን ሲረዱ እውነትን ሲያውቁ ብዙዎች እየወጡ ይገኛሉ። መሪዎቻቸው ወይም የሚከተሏቸው አካሎች ሳይቀሩ ውሸታምና ቀጣፊዎች ናቸው። ከዚህ በፊት በብዙ ቅጥፈቶቹ የምናውቀው ቀለመወርቅ አይተንፍሱ አሁን ደግሞ እፎይ ላይ ተነስቶበታል። እፎይ እንግዲህ እንደምናውቀው ወንጌልን የሚሰብክ መጽሐፍ ቅዱስን የሚሰብክ ወንድማችን ነው። ነገር ግን አሁን ደግሞ ቀለመወርቅ አይተንፍሱ እሱ ላይ እንዲህ ብሎ ሲቀጥፍ እንሰማዋለን። ብፁዕ አቡነ እፎይ ያንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ወይ ጉድ! እግዚአብሔር ምስክሬ ነው፣ ውሸቱን ነው። እንደዚህ አይነት ታሪክ የለም። ፕሮቴስታንቶቹ አለን የሚሉት ፓስተር ነው። አንደኛ ወንጌል የሚሰብከውን እፎይን ተቃወመው። ስለዚህ የእሱ እምነትና የተከታዮቹ ካላመኑት ጋር አንድ ነው። እንዳታሳልፉት። ኮፕሊንክ አድርጋቸው አድርሱለት። የአቡነ ለትጹን ታሪክ ሰኔ 17 ላይ ነው። እሱ እንዳለው አይደለም። እግዚአብሔር ምስክሬ ነው። ወንድማችን እፎይንም አሾፈበት። ብፁዕ አቡነ እፎይ ወንጌል ስለሰበከ ፓስተሩ ጨጓራው ተላጠ። ሰኔ 17 አባ ለትጹን አንድ ገዳም ሲሄዱ አንድ መነኩሴ ነኝ ባይ በስህተት የመነኮሰ አጭበርባሪ እንደ ጴንጤ ከእናቱ ጋር በዝሙት የወደቀ ሌላም ኃጢአት ያለበት ሰው ያያሉ። አጋንንት ሰፍረውበት አዩ። አባታችን አባ ለትጹን በረከታቸው ይደርብን። ምን ተገበርከ? ምን ሰርተሃል አሉት። ሁሉን ነገር ዝርዝር አድርጎ ነገራቸው። ንስሐ ሰጡት። ስለዚህ እግዚአብሔር ማረው። ይሄን ነው የሚያሳየው እንጂ አንተ ይሄን ሁሉ ውሸት ከየት አገኘው? እንዴት ነው ውሸት የሚጥምህ? ወንድማችን እፎይ እኮ መዳን በሌላ በማንም የለም፣ እንድንበዘን ለሰዎች የተሰጠን ስም ከሰማይ በታች ሌላ የለም ብሎ የሐዋርያት ሥራ 4:12 ያለውን ሌላውን መዳን በክርስቶስ እንደሆነ እኮ የሚሰብከውን እንዴት ብፁዕ አቡነ እፎይ ትለዋለህ? አያችሁት አይደል? ምን ያህል እንደሚቀጥፍ ምን ያህል እንደሚዋሽ
ገድላቸው ላይ እንደተጻፈው ወይም አባታችንም እንዳስረዱን ወደ አባታችን ንስሐ ሊገቡ የመጣን ሰው ምን ኃጢአት ሰርተሃል ብለው ሲጠይቁት ያ ሰው ለአባታችን የሰጠውን ወይም የተናዘዘውን ኑዛዜ አምጥተው ይሄው ያንተ አባት እንደዚህ ይሰራሉ ብሎ ነው እንግዲህ እፎይ ለማሸማቀቅ የሞከረው ማለት ነው። እንደዚህ አይነት ውሸታሞችና የተጻፈውን ነገር እንኳን በስነ ስርዓት የማይረዱ ሰዎች እየመሯቸው እንዴት ብለው ነው እዛ ቤተ እምነት ውስጥ የሚቀመጡት? ለዛም ነው ብዙዎች ከዚህ በፊት እንደሰማነው በቃን የዚህ እምነት ተከታዮችም አይደለንም ያችን ቀን ጴንጤ የሆንባትን ቀንም እንረግማታለን እያሉ የሚወጡት ማለት ነው። በዚህ ልክ ውሸት፣ በዚህ ልክ ቅጥፈትና በዚህ ልክ ሰውን ለማሳጣት የሚሄዱበት ርቀት ማለት ነው። ሌላኛው ደግሞ እንደምታውቁት ቀለመወርቅ አይተንፍሱ ገድላትን በመስበክ ነው የሚታወቀው። ማለት ገድላቶችን እኛ ጋር ይወስድና ፕሮቴስታንቶቹ ጋር ሄዶ ይሄው እንደዚህ ነው የሚለው ልክ አሁን ላይ አባታችን በስነ ስርዓት እንደተረጎሙልን በስነ ስርዓት የተጻፈውን ገድል ይወስድና ከላይ ያለውን ፓርት የሆነ የሌላ ሰው ነገር የሌላ ሰውን ታሪክ ያነብና ከሆኑ አባት እዛ ገድላቸው ነው ብሎ ካመጣው አባት ጋር አጣምሮ ይሄው እንደዚህ ነው የሚያምኑት ወይም እንደዚህ ነው እነሱ የሚቀበሉት እያለ ይዋሻል ማለት ነው ብዙ ጊዜ። እና ወንጌል ሲሰብክም ሰምተነው አናውቅም። ወንጌል ምዕመኑ ሲያስተምር ሰምተነው አናውቅም። እሱና ተከታዮቹ በሙሉ ማለት ነው። እሱም ሌሎችም እንደዚህ ፓስተር ነን ብለው የሚያስቡ ሁሉ ጊዜ የኦርቶዶክስን ገድላትን እያወጡ እንደዚህ ይሰብካሉ ማለት ነው። ሲሰብኩ ደግሞ በተንሻፈፈና በውሸት። ሌላኛው እዛው ላይ ያሉ ሰዎችም አይጠይቁም። እኔ ሁሌም ተቃውሞዬ ከሚመሩት አካል የሚመሩ ሰዎች ሳይሆኑ የሚመሩት ህዝቦች ናቸው። እግዚአብሔር ይመስገን ብዙዎች እየወጡ አሁን በብርሃን እየተመላለሱ ይገኛሉ። ነገር ግን አሁንም ስቲል እዛው ውስጥ ያላችሁና እንደዚህ አይነት ውጥንቅጥ ውስጥ ያላችሁ ሰዎች ወጥታችሁ በብርሃን እንድትመላለሱ ምኞቴ ነው። ሙስሊሞች ጥያቄዎቻቸውን እየጠየቁ ይገኛሉ። እንመልከት ጋይስ። ከአንድ ኡስታዚት ጋር ተጣልቼ ነው እና ይሄንን ሀዲስ አድርሱልኝ። ሀዲሱ ምን ይላል? ሱብሃንአላህ ሴትን ልጅ አላህ አጣሞ ነው የፈጠራት ይላል። ሴት ልጅ ጠማማ ናትን። ከጠማማ ጎድን አጥንት ላይ የተፈጠረችው ሴትን ልጅ ለማቅናት ብትሞክሩ ትሰበራለች እንጂ አታቃኗትም ይላል። ከተዋቿትም እዛው እንደጠመመች ነው የምትቀረው። እሺ ምን እናድርግ? አድርሱልኝ። ሴት ልጅ ከጠማማ ጎን ስለተፈጠረች ጠማማ ነች። ስለዚህ ልታቃኗት ብትሞክሩ እንኳን ትሰበራለች። እንደተጣመችም ደግሞ እንዳትተዋት። ስለዚህ ምን እናድርግ ነው እያሉ ያሉት ሙስሊሞች ይመስለኛል። አብዱል ፈታ ወንድማችን አወጣው እንጂ የብዙ ሙስሊሞች ጥያቄ ነው የሚሆነው። ይሄ ልጅ ብዙ ጊዜ ነው ጥያቄዎችን የሚጠይቀው። ነገር ግን በቁም ነገር የዚህ ልጅ ጥያቄ አንስተው እንደዚህ ማለት ፈልገን ነው ብሎ የመለሰለት አካል ወይም ኡስታዝ እስካሁን አላየሁም፣ አልሰማሁም። ግን ጥያቄዎቹ ደግሞ በጣም የሚገርሙ በጣም ትልልቅ ጥያቄ እዛው ቁርአኑ ላይ ያሉትን እያወጣ ሐዲሱ ላይ ያሉትን እያወጣ ወይም እፎይ የሚላቸውን አሁን እፎይ የሚጠይቃቸውን ጥያቄዎች ወይም እንደዚህ ናቸው ብሎ የሚያነሳቸውን ኢሹዎች አብዱል ፈታ እዛው ሙስሊም ሆኖ እስካሁን እንግዲህ ምንም ሃይማኖት አልቀየረም፣ ወደ ክርስትና አልመጣም። ነገር ግን እዛ ሆኖ በጣም ቆይቷል። እዛ ሆኖ እንደዚህ አይነት ጥያቄዎችን ይጠይቃል፣ ግን እስካሁን አልተመለሰለትም። ስለዚህ ጥያቄውን መልሱለት። ከእሸቱ ጋር ተገናኝቶ እንደምን አላችሁ? እግዚአብሔር ይመስገን ብሎ አምላካችሁን አመስግኑት። በያላችሁበት ሰላማችሁ ብዝት ይበል። እናንተ መከራችሁ የበዛ ኦርቶዶክሳውያን ለምን መሰላችሁ እንደዚህ የትኛውም ሰው ተነስቶ ስለ ቅድስት ቤተ ክርስቲያን አእምሮ የቆሸሸ አእምሮ የሚያመጣውን ሀሳብ ሁሉ የሚያራግፍባት ኃጢአቱን በደሉን ሁሉ እየመጣ የሚገልጥባት ለምን መሰላችሁ? በወዲያኛው በፍርድ ቀን በዚች ቤተ ክርስቲያን ስለሚዳኝ ነው። በነገራችን ላይ ይህም መርሳት የለባችሁም በአጠቃላይ ማለት ነው። ግን እንዲያው እኛ እንደ ስጋ ለባሽ ደግሞ እንደዚህ ነገር ሲባል እንዲያው የሆነ ነገር ማለት ስላለብን ነው ምለው እንጂ እንዲያው ከጉዳይ ተቆጥሮ አይደለም። ግን እንዲያው አንድ ነገር ልንገራችሁማ። አንድ ሰው አሁን ድንጋይ አምላኬ ነው ቢል ድንጋይ አምላክ ለመሆኑ ለዚያ ሰው አምላክነቱን ስላረጋገጠ የአምላክነት ባህሪ ይኖረዋል አይደል? ያ ድንጋይ የሚያመልክ ሰው ደግሞ የድንጋዩን የባህሪ አምላክነት መገለጫውን አክብሮ ይኖራል። ልክ እንደዚሁ ያን ባህሪውን ደግሞ በሰዎች ፊት መስክሮ የተደበቀ አምላክ ስለሌለው ማለት ነው። ድንጋይ ስለሆነ አምላኩ ስለ ድንጋይ ተናግሮ ይኖራል። እኔ የታዘብኩት ግን ማለት ነው በእስልምና ውስጥ እስልምና እምነቴ ሃይማኖቴ ነው ብለው አክብረው የሚኖሩ ሰዎች አሉ። በእስልምና ውስጥ ግን እስልምናን መስለው ሃይማኖታቸውን የሚያምኑትን ማለት ነው የሃይማኖታቸው መገለጫ ቅጥፈት፣ ውሸት፣ ማጭበርበር
የወደቀ ሐሳብ ርካሽነትን በእስልምና ውስጥ ሪፕሬዘንት የሚያደርጉ ሰዎች አሉ። አሁን እነዚህ ሰዎች ኦልሬዲ ታመዋል፣ ህሊናቸውን አጡ። እነሱ የተናገሩትን ነገር ተስማምቶ ይህን ቪዲዮ ሸር ኮፒ ሊንክ አድርጎ ቫይራል አውጥቶ ገብቶ ኮሜንት ላይ ተሳልቆ የወጣው ሰው ነው የአእምሮ ልህቀት የሚታየኝ ማለት ነው። ሰው በዚህን ያህል ልክ እንዴት ይደነቁራል? የምሬን እኮ ነው። ሰው እንዴት የፈለገ ነገር ቢሆን ቢያንስ እኮ አዋቂነት የሚባለውን ጥበብ ሰጥቶናል እኮ የፈጠረን አምላክ አይደል? አገናዛቢነት የሚባለው ነገር ተሰጥቶናል። እንዴት በዚህን ያህል ልክ በቤተ ክርስቲያን ላይ ይህን ያህል ጥላቻ ሰው ይኖረዋል? ምን ያደረገቻቸው ቤተ ክርስቲያን? አሁን የምሬን እኮ ነው። በዚች ቤተ ክርስቲያን ውስጥ ያልፉ የነበሩ ነገስታት እኮ ናቸው የተቀበሏችሁ እንግዲህ አክባሪ ሆነው እግራችሁን አጥበው። ፋክቱ እኮ ይህ እኮ ነው። ይህን እኮ መደበቅ እኮ አይቻልም። የእነዚያ ልጆች እኮ ነው ያሉት አሁንም ለዓለም እየጸለዩ በገዳም ውስጥ ያንን ስትዋሹ ይህን ሁሉ ነገር ሲደረግ እንደ ሀገር እንኳን ማለት ነው ቤተክርስቲያን እኮ ልትኮሩባት ነው የሚገባው። በነገራችን ላይ እንደ ሀገር ልትኮሩ እኮ ነው የሚገባው ኢትዮጵያዊ ተብላችሁ እየተጠራችሁ ስላለ። እንዴት እንደዚህ የሚሉ ሰዎችን እኔ ኦርቶዶክሱ ለምንድን ነው ብዬ እስክናገር ትጠብቃላችሁ እናንተ ሙስሊሞቹ? እሺ በእኛ በኦርቶዶክሳውያን በኩል ይህ ነገር ስለ እስልምና ተነግሮ ቢሆን ምን ሊፈጠር ይችላል? እናንተ እኮ ምን ይፈጠር ይችላል ስል የእናንተን ቦስነት ወይም ደግሞ የእናንተን ይሄ እንደዚህ እናጠፋችኋለን ምናምን የሚለውን ነገር አክሴፕት አድርጌው እንዳይመስላችሁ። ስትመጣ ግንባር ልትማታ ግንባር ይመታል፣ ምንም ጥያቄ የለውም እኮ። ሁኖም ግን እንደ ሀገር ለመቀጠል አንድ ሀገር ስላለን አንድ ኦርቶዶክሳዊ በእስልምና ላይ እንደዚህ ቢል እኔ ራሴ ነኝ ማሳፍረው፣ ከሰው ፊት እንዳይቀርብ ማደርገው። እንደዚህ አይነት ህሊና ይኑራችሁ እያልኩ ነው ያለሁት። የሰማኝ ከሆነ በእስልምና በኩል በመጽሐፍ ደረጃ የተጻፈውን በየቀኑ ስራዬን ብለን በየቀኑ ቁጭ ብለን እስልምና ማለት እኮ እንደዚህ ነው እያልን ብንሰራ አገር ይተርፋል። እቅበተ እምነት የሚሰሩ ወንድሞቻችን እኮ አክብረው ምናምን ከዚህ ይሄኛው ይሻላል ብለው መርጠው እኮ ነው የሚናገሩት። ከተጻፈው ከዚህኛው ይሄኛው ይሻላል ከአማርኛ ተብሎ ማለት ነው። ኢትዮጵያ የስነ ልቡና ስላለን እና ኦርቶዶክሳዊ ስለሆን እኮ ነው። እንዲሁ ትዕግስታችን እንኳን ቢያንስ አያስተምራችሁ። አሁን ደግሞ ይሄ በቤተ ክርስቲያን ላይ የተቃጣ ቅጥፈት እኛ በኩል የላሸቀ አባት እንዳለን እናውቃለን። ይቅርታ ይደረግልኝ፣ ዋጋ የሚከፍሉ እንዳሉ አውቃለሁ። ግን ብዙሃኑ የተያያዘ ስለሆነ በዚህ ጉዳይ መቼም ምንም እንደማይሉ አይ ነው። እንደ ህዝብ ግን ይህን የተናገሩት በእስልምና ስም ስለሆነ እስልምና መጅሊሱ የተነገረው ነገር ስህተት ነው፣ እስልምናን የማይመስል ነው፣ እንደ ሀገር የማያስቀጥል ነው ብሎ አንድ ነገር ካለ ያለ አይ ዶንት ኖ። ይሄ አሁን እንደ ሰውነቴ ነው የምናገረው። የተነገረው ነገር እውነት ሆኖ አይደለም። እንደ ሰውነቴ ግን ሰው ስለሆንኩ ነው የምናገር ያለሁት። ብታስቡበት ጥሩ ነው ብታስቡበት። ኮሜዲያን እሸቱ ላይ ሰሞኑን የተደረገውን ነገር እናስታውሳለን። ኮሜዲያን እሸቱ በዋልድባ ገዳም አባቶች የሚመገቡትን ምግብ ሲመገብ ወይም ለመብላት ሲሞክር ነው እንግዲህ ቪዲዮ የወጣው። እሱ ነገር የመነኮሳቱ አይነ ምድር ወይም ሰገራ ነው ብለው ነው ሙስሊሞቹ የሰሩት ቪዲዮውን ማለት ነው። ያ ነገር ደግሞ ቋርፍ ተብሎ ነው የሚሰራው፣ የሚመርነው አባቶቻችን እሱን እየበሉ ነው እንግዲህ ለሀገር ለህዝብ የሚጸልዩት። ነገር ግን የአባቶችን ሰገራ እንደዚህ ኦርቶዶክሳኖቹ ይበላሉ። ለዚህ ደግሞ ምስክሩ እሸቱ ነው ብለው ያን ቋርፍ የሚባለውን ሲበላ አውጥተው ሙስሊሞች ቪዲዮ ሰርተውበት ነበረ። ያን ቪዲዮ ደግሞ ብዙዎች ተቀባብለውት፣ ብዙዎች ስቀዋል፣ ብዙዎች ተሳልቀውበታል። ነገር ግን ይህንን ጉዳይ በመጅልስ ደረጃ ሊቃወሙና ይሄ ጉዳይ ደግሞ ፍጹም ከእውነት እየራቀ አንድን ሃይማኖት የሚያንቋሽሽና የአንድን ሃይማኖት ክብር የሚነካ ስለሆነ የሙስሊሙ መጅልስ ይህንን ጉዳይ አይቶ ይቅርታ ሊጠይቅም ይገባል፣ ወንድማችን እንዳለው ማለት ነው። ቅሌታም ትውልድ እያፈራን ነው። ኢትዮጵያዊ ሆነ በኢትዮጵያዊ ገዳማት ላይ በጸያፉ አፍህ የተከፈተልህ ሰው ካለ ይሄን ስማ እንግዲህ አዳምጥ። ያለ ገዳማቱ ሀገር ብለህ የምትጠራው የሀገር ታሪክ የለህም። እንዴት? ተራ ቁጥር 1 የታሪክ ጓዳና የማንነት ማህደር ናቸው ገዳማቱ። የምትኩራራበት ባለም መድረክ ሄደ ኢትዮጵያ የራሷ ፊደል፣ የራሷ ቀን መቁጠሪያ፣ የዘመን አቆጣጠር፣ የቁጥር ስርዓት ያላት ብቸኛ አፍሪካ ሀገር ያደረጓት ገዳማት ናቸው። ያለ ገዳማቱ የኢትዮጵያ የነገስታት ታሪክ፣ የዓለም አቀፍ ዲፕሎማሲ ሰነድና ጥንታዊ ብራናና መጽሐፍት የሉ። ታሪክ የለህም። ያለ ገዳማቱ ኢትዮጵያ የጥበብና የሳይንስ ስልጣኔ የላት።
ቱሪስት እንዳይል በር የከፈትክለት የላሊበላ ፍልፍል አብያተ ቤተክርስቲያናት፣ የደብረ ዳሞ፣ የዋልድባ፣ የጣና ገዳማት፣ የጥንቱ የኢትዮጵያ የኢንጂነሪንግ የስዕልና የህንፃ ጥበብ በጠቅላላ የኢትዮጵያ ጥንታዊ ምህንድስና የኪነ ህንፃ ልቀት ለዓለም ያስመሰከሩልህ እነዚህ ገዳማት ናቸው። አለበለዚያ ታሪክ የለም። ያለ ገዳማቱ በየቦታው የምትኩራራበት በባርነት ያልተገዛች ሀገር ኢትዮጵያ የምትላት ታቦት ይዘው በመዝመት የሰራዊቱ ሞራል የገነቡ ህዝቡን በፈርሃ እግዚአብሔር አንድ አድርገው ሀገር ድንበሩን እንዲጠብቅ ለሃይማኖቱ እንዲገዛ አልፎም ቅድመ አያትህን ከኩንታኪንቴ ጅራፍ ያስጣሉ እነሱ ናቸው። የሀገር መከላከያ መንፈሳዊ ምሰሶች ገዳማት ናቸው። የምዕራባውያን የዘመናዊ ህክምናና ሳይንስ ሳይመጣ ለክፍለ ዘመናት የሀገሪቷን እጽዋት ማዕድናት ጸበላት አቀናጅተው በሀገር በቀል የእጽዋት ህክምናና የስነ ልቦና ፈውስን ትራዲሽናል ሜዲሲንና ሳይኮቴራፒን አንድ ላይ ሰንገው ጤነኛ ወላጅ የሰጡ እነሱ ናቸው፣ ገዳማት ናቸው። ዘመናዊ ህገ መንግስትና መጽሐፍት ከመቀረጻቸው አስቀድሞ ሀገሪቱ የምትመራበትን ፍትሐ ነገስት ስርዓት እና ዛሬ የምትኖርበትን ስርዓተ ማህበረሰብ በማስተርጎም ለንጉሳውያን አማካሪ እንዲሁም የፍትህ መሰረት ሆኖ የኖሩት ገዳማት ናቸው። ዘመናዊ ዩኒቨርሲቲ ሳይመሰረት የላቀ የፍልስፍና ስርዓትን በቅኔ የስነ ጽሁፍ ጥበብን በጥልቅ ትርጓሜና ፍልስፍና ለሀገሪቱ ልሂቃን ሲያስተምሩ የኖሩ የጥንት ከፍተኛ ትምህርት ተቋማት ገዳማት ናቸው። በገዳሙ ስራ መፍታት መዝናናት ለመሰለ ሳይሰሩ መብላት አይገባም የሚል ጥብቅ የሥራ ባህል በማስፈን ለግብርናው መሻሻል ለአትክልትና ፍራፍሬ ልማት የእጅ ጥበብ ስራዎች ፈርቀዳጅ አርአያ ሆነው የኖሩት ገዳማት ናቸው። ካልክስ ታይም ማኔጅመንት ከዘመናት በፊት ቀርጸው የኖሩት ገዳማት ናቸው። ጸሎት፣ ስራ፣ ጥናት፣ እረፍት ለሁሉም ጊዜ አለ። ከእንስሳት ቆዳ ብራና በመቅደድ ከእጽዋት ከአፈር ቀለማት በመቀመም መጽሐፍት በብዕር የመጻፍ የመቅረጽ ጥበብን ማይክሮግራፊን ያስተማሩ የሀገሪቱ ስነ ጽሁፍ ምንጭ ገዳማት ናቸው። ትምህርት ቤት የሀገር መሪዎች የነገስታት ሞራልና የስነ ምግባር ትምህርት ቤት ገዳማት ናቸው። ወላጅ ለሌላቸው ረዳት ለሌላቸው አረጋውያን በህይወቱ ጣውረድ ለተሰበሩ ዜጎች ያለምንም ልዩነት ተቀብለው የሚመግቡ የሚንከባከቡ ሶሻል ሴፍቲ ኔት መጠለያ ሆነው የኖሩት ገዳማት ናቸው። ዛሬ የምትኮራበት ቱሪስት የምትስብበት ዓለም አቀፍ ደረጃ ቅርስነት ላይ የተመዘገቡ ጥምቀትና መስቀል መሰል በዓላት ስርዓታቸውን ክብራቸውን ሳይቀንስ ለሺህ ዓመታት እንዲዘልቁ መዋቅራዊ መሰረቶች የሆኑት ገዳማት ናቸው። ሴቶች በማህበራዊ አመራር ሚና እንዳይኖራቸው በሚጨቆኑበት ዘመን እንደነ እቴጌ እሌኒ እንደነ እቴጌ ምንትዋብ ያሉ መሪ እናቶች የፖለቲካና የጥበብ ስልጣን ላይ እንዲወጡ መንፈሳዊና ስነ ልቦናዊ መሰረት የጣሉት እነዚህ የሴቶች ገዳማት ናቸው። በዋሻና በከርሰ ምድር ከጠላት ወራሪ ታሪክህን ሰንገው ደብቀው እየታረዱ ያቆዩልህ ገዳማት ናቸው። እንደ ንጉስ ካሌብ እንደ ንጉስ ላሊበላ የስልጣን ጥመኝነትን በቅድስና የሰበሩና ያስተማሩ ተቋማት ገዳማት ናቸው። ጥንታዊ ብረታ ብረት ማዕድናትን የማቅለጥ ጥበብ ለመሳሪያ፣ ለጌጣጌጥ፣ ለነሐስ መስቀሎች እንዲሁም ለደውሎች የማዕድን የማቅለጥ ጥበብ ወይም ሜታለርጂን የዳበረው በገዳማት ነው። የሀገሪቱ የውሃ ምንጮች ፈሳሽ ወንዞች እንዳይደርቁ ደኖች እንዳይጠፉ በዙሪያቸው ያሉትን ተራሮች ደኖችን በጥብቅ ሃይማኖት ከልለው ዛሬ የምትተነፍሰውን አየር ያስረከቡህ ገዳማት ናቸው። የጎሳ የቋንቋ ልዩነት ሳይገድባቸው የኢትዮጵያ ብዝሃነት ውበትና የአንድነት ትልቁ ማሳያ ሆነው የኖሩት ገዳማት ናቸው። ደከመ አይደል? አይዞህ። በኢትዮጵያ ማህበረሰብ ውስጥ ለዘመናት የጸናው የሀገሪቱ ማህበራዊ መረዳጃ መሰረት የሆኑት እድርና እቁብ የመረዳዳት እሴት መዋቅር ቀርጸው ያስተማሩት ገዳማት ናቸው። የጂኦሜትሪና የንድፍ ጥበብ፣ ታሪካዊ ዋሻ፣ ብልሃትና አርቅቆት፣ ፍልስፍና፣ ፉከራ፣ ቀረርቶ፣ ለቅሶ፣ ግጥሞቹ፣ የሰዋሰው ስርዓቶቹ፣ ኦራል ሊትሬቸር የሰጡን ፍጹም ትህትናን በተግባር የሚታይበት ብቸኛ ቦታ ገዳማት ናቸው። ስለ ብዙ ያወራው መሰለ አይደል? ለጆሮ እንዳይከብድ መንፈሳዊ ትግሉን መስዋዕትነቱን ገድሉን አውጥቼልህ ነው ከታሪኩ። አዝናለኝ ስነግርህ ያለ ገዳማቱ ሀገር ብለህ የምትጠራት የሀገር ታሪክ የለህም። በገዳማት ላይ አፍህን ስታላቅቅ ከቅሌታም ትውልድ አንዱ እንደሆንክ ወቅ። አዎ ሳይማር መመረቅ ሳያነብ ማወቅ ከአባቶች ስር ቁጭ ብሎ ሳይጠይቅ መረዳት የሚፈልግ ቅሌታም ትውልድ እያፈራን ነው። እናመሰግናለን እህታችን የልጅ ማኛ እጅግ በጣም በእውቀት እየዳበረችና አቀራረቧ ራሱ ለዚህ ለወጣቱ የሚገባ ክህሎት ያላት እህታችን ነች። እነዚህን ገዳማውያንን ነው እንግዲህ አላስፈላጊ ቃልና አላስፈላጊ ነገር አልፎም ደግሞ ከገዳማቸው እንዲወጡ እንዲባረሩ ገዳም የሚባለው ነገር ሁሉ
እንዲጠፋ ዘመቻ የተጀመረባቸው ማለት ነው። የምታስታውሱ ከሆነ ሙስሊሞች ገዳማውያንን እጅግ በጣምም እየተቃወሙ ነበር ከዚህ በፊት ማለት ነው። አሁን ብቻ አይደለም። እሱ ደግሞ ምክንያታቸው ሆኖ የነበረው ስንፍናን ያመጣል። አንድ ሰው ስራ መስራት ካልፈለገ ሂዶ ገዳም ይገድማል ወይንም ሂዶ እዛ ይቀመጣል። ይሄ ደግሞ ሰው ስራ እንዳይሰራ ያደርገዋል። እናም ይሄ የገዳም ስርዓት ወይም ገዳም መግባት መመልኮስ ገዳም ውስጥ ሂዶ አልሞ መያዝ ምናምን ይቅር የሚል በጣም ከፍተኛ የሆነ ጥያቄ እያስነሱ ነበረ። አይ ቲንክ ይሄ ጥያቄ አሁንም አለ። ነገር ግን ይሄ እነዚህ ገዳማውያን ባይኖሩ ኢትዮጵያ አሁን እኛ የምናውቃት ኢትዮጵያ አትሆንም። ምናልባት ምዕራባውያን ገብተው ሙሉ ነገሩን አበላሽተውት የእግዚአብሔርን መንፈስም ከሀገራችን ላይ አውጥተውት ይሆን ነበር እነዚህ ገዳማውያን ባይኖሩ ማለት ነው። ሙሉ እውነታችን ጠቅሰዋለች። እንግዲህ ለነዚህ ገዳማውያን እግዚአብሔር ጽናቱንና እድሜያቸውን እያኖረልን። ምክንያቱም በነሱ ጸሎትና በነሱ እንባ ነው ኢትዮጵያ አሁን ያለውን ቅርጽና የእግዚአብሔርን መንፈስ ተላብሳ ያለችው ማለት ነው። ስለዚህ ቪዲዮ ምን አይነት ጭብጫቦ ነው? ለኔ አዲስ ነው አስረዱኝ ብዬ ትናንትና ቪዲዮ ሰርቼ ነበረ። እናም አብዛኛው ሰው እኛም ማናውቀውም ለኛም አዲስ ነው የሚል ኮሜንት ነው ያለው። ነገር ግን ከአንዳንድ ወዳጆች ደግሞ እንደተላከልኝ ኮሜንት ከሆነ ይሄ የጭብጫቦ አይነት የአንዳ ቤት የወረብ አይነት ነው። ወረቡ የአንዳ ቤት የወረብ አይነት እንደሆነ ያው በኮሜንታችሁ አስረድታችሁኛል። አመሰግናለሁኝ፣ በጣም አመሰግናለሁኝ። እንደኔ ላላወቃችሁ ደግሞ አንዳ ቤት የሚባለው እንደ አጫብር የአንኮበር ወረብ እንደሚባለው አይነት ከነዚያ መካከል አንዱ ደግሞ የአንዳ ቤት እንደሚባል ያው እኔ በተረዳው አስረድተውኛል ማለት ነው። እናንተም በዚህ እንድትይዙልኝ ጠይቃለሁኝ፣ በዚህ እንድትረዱልኝ ማለት ነው። በነገራችን ላይ እንደዚህ አይነት አዳዲስ ነገሮች ሲሆኑ ማለት አዲስ አይደሉም፣ ነገር ግን እየተረሱ ያሉ ነገሮች ስለሆኑ ህዝቡ እንዲያውቃቸው ገለጻ ብታረጉባቸው ደግሞ ስታቀርቡ ይሄ ማለት እንደዚህ ነው ብሎ ገለጻ የሚያደርግ ሰው ቢኖር መልካም ነው። እንግዲህ ስላስረዳችሁኝ በጣም አመሰግናለሁ። ዋው የሚገርም ነው። አለማወቅ ከባድ ነው። ያው እኔም አሁን ነው ያወቅኩት። ባናቅ ኑሮ አሁን ኮሜንት ላይ ሌላ ነገር እንጽፋለን ወይም ሌላ ነገር ነው ልንል የምንችለው። ስለዚህ ቪዲዮዎች ሲለቀቁ ምን ጊዜም ካፕሽን ነገር ቢጻፍባቸው እንዳሉት መምህራችን ርዕስ ነገር ቢሰጣቸው እኛም እንዳንጠፋ ወይም እንዳንሳሳት ይሄ ደግሞ ምንድነው ብለን ሌላ ነገር እንዳናወጣ አንደበታችን እንድንሰበስብ ስለሚያደርግ ጥሩ ነው። ሙሉ የቤተክርስቲያናችን ስርዓትም እንድናቅ ስለሚያደርገን ማለት ነው። ሌላኛው ጋዜጠኛ ሶፎንያስ ነው። ጋዜጠኛ ሶፎንያስ አሁን ላይ በምን ደረጃ ይገኛል? ይቅርታም እየጠየቀ ይገኛል። እሱን እንመልከት። በአሞሌ በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈትዬ፣ አባዬ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ እናንተ እሱ ላይ የፈረዳችሁ በሙሉ በየትኛው ጽድቃችሁ እናንተ እሱ ላይ የምትፈርዱት? ያመነዘረም የገደለም የሰረቀም የተመኘም እያንዳንዱ በእግዚአብሔር ዘንድ እኩል ቅጣት ነው የሚጠብቀው። እሱ ግን በአደባባይ ስላያችሁት ሁላችሁም እሱ ላይ እጃችሁን ዘረጋችሁ። እያንዳንድሽ የደበቅሽ ህይወት እኮ የራስሽ አለ። የእናንተ ስላልተገለጠ ነው፣ እግዚአብሔር ግን ያየዋል። የእሱ አደባባይ ስለወጣ ይሄ ልጅ ወዶ ይመስላችኋል? ግን ይሄንን ነገር የሚያደርገው እውነት መርጦት ነው? ይሄንን እሱ የመረጠው ቢመስለው እውነት መርጦት ነው? ምርጫ ሁሉ አንዳንዴ ልክ አይደለም። አሁን ከወንድ ጋር መተኛት ከአዲስ አበባ አዳማ ድረስ ወዶት ነው? ከቻላችሁ ይልቅ ለዚህ ልጅ ጸልዩለት። እናንተ ንጹህ ብትሆኑ እንኳን እሱ ላይ የፈረዳችሁ ቀን ኃጢአተኛው ናችሁ። በየትኛው ጽድቃችሁ ነው እናንተ እሱ ላይ የምትፈርዱት? ወንድሜ ይሄንን ህይወት መርጠው አይደለም። ወደ እግዚአብሔር ተጠጋ፣ እግዚአብሔርን ይቅር በለኝ በለው፣ ይቅር ይልሃል። ሌላውን ተው። ይሄ አጨብጫቢ ነው። ሁሉም ኃጢአተኛ ነው። ገባ? አንተ ላይ እጁን የዘረጋ በሙሉ ኃጢአተኛ ነው። ማንም ጻድቅ የለም። ገባ? አንተ ከወንድ ጋር ስለተኛ ኃጢአት ነው። ያንተም ኃጢአት ነው። ከሴት ጋርም ተጋደምክ ኃጢአት ነው። ሰደብክም አመነዘርክም ሁሉም አንድ ነው። ለእናት ለዛች እንባዋን ላፈሰሰች እናት ስትል እመቤቴ ቅድስት ድንግል ማርያም ካለበት ጭንቀት አውጣ። የሰው ልጅ ስንባል ከንቱ ነን። ነገ መውደቂያችንን አናውቅም። የዚህን የወንድማችንን የሶፎንያስን ለውጥ ሳይ እጅግ በጣም ልቤ ደምቷል። ሌላ ምንም ማለት አልፈልግም። የዛሬዋ ግንቦት 21 የእመቤቴ የቅድስት ድንግል ማርያም በረከት አንተ ላይ ትሻ። እውነት ከክፉ ሁሉ ነገር ተጠብቅ፣ ልቦና ይስጥ። ሁላችንም
ሁላችንም እናውቃለን የወንድማችንን ጉዳይ። እርኩስ መንፈስ ነው እንደዚህ የሚያሰቃየው እንደዚህ የሚያንገላታው ማለት ሁሉን ነገር ስለምናውቅ እዚህ ጋር ምንም እንትን ማለት አንችልም። ግን በቃ እግዚአብሔር ይችላል። ሁላችንም ብዙ በደል አለብን፣ ብዙ ኃጢአት አለብን። የኛን ሸፍኖልን እንዳለው የሱ ወጣ እንጂ ብዙ በደል አለ። ብዙ አሳዝነናል አምላካችንን። ግን አሁንም ቢሆን ይሄ ጉዳይ ከእርኩስ መንፈስ ነው እንጂ ይሄ እሱ በሱ ኃይል አይደለም ወይም እሱ አይደለም። እናትም ስትናገር ሰምታችኋል እንዴት እንዳደገ እንዴት ተሰቃይቶ እንዳደገ። ስለዚህ በትልቅ እርኩስ መንፈስ ነው የተያዘው ወንድማችንና ብቻ እግዚአብሔር ይችላል። እግዚአብሔር ምህረቱን ይላክለት። እኔ አልቻልኩም የምር ቪዲዮን ሳይው ራሱ ምንም በቃ አልችልም። በቃ ማንም አይችልም በዚህ ሁኔታ ማንንም ማየት። ብቻ እግዚአብሔር ከዚህ እርኩስ መንፈስ እሱም ብቻም ሳይሆን በዚህ ውስጥ ያሉ እነሱ ሳይሆን እርኩስ መንፈስ ወይ መንፈሱ የጋልቧቸው በመንፈሱ ኃይል እንደዚህ አይነት ስራ የሚሰሩና ከፈጣሪያቸው የሚርቁ ወንድሞቻችንና እህቶቻችን እግዚአብሔር ይድረስላቸው። ጋዜጠኛ ሶፎንያስ ያው ተጋለጠ እንጂ ስንት ሰዎች አሉ እንደዚህ የሚሰቃዩ ማለት ነውና እግዚአብሔር ይችላል። እሱ የሚሳነው ነገር የለም። አሁንም ሁላችንም ጸሎት እናድርግለት። የእውነት በቃ በማን መፍረድ አንችልም። ብዙ ጊዜ ኮሜንት ላይ ራሱ በቃ አሁንም አናምነውም አሁንም እንደዚህ ነው አይባልም ነው። በቃ እግዚአብሔር ይችላል። እግዚአብሔር እኮ ለአንድ ሰው ሲል ብዙሃንን ይምራል አይደለም ይቅርና ብዙ ጻድቃን ብዙ ኃጢአት ያልሰሩ አሉ ብለን እናስባለን አሁን ላይ ማለት ነውና እነሱ ራሱ ቢጸልዩ እኛም ደግሞ በቻልነው መጠን ለወንድማችን ብንጸልይለት የእናቱን እንባ ቢታበስ ወንድማችንም እንደው እግዚአብሔር ፍቃዱ ሆኖ ወደ ቀድሞ ስራው እንዲመለስ በቃ በጸሎት ብቻ ነው የምናግዘው። ይሄንን እስካሁን አይ ቲንክ አይ ዶንት ኖ የብር ማሰባሰቢያ እንትን ምናምን እስካሁን ኦፊሻል የሆነ ነገር አላየሁም። ግን ከዛም በላይ ደግሞ የሚያስፈልገው ጸሎት ነው አይደለ? እርኩስ መንፈስን በቅዱስ መንፈስ ካልተዋጋ ነው መቼም አይሆንም። ቅዱስ ጳውሎስም ይላል አይደል መጋደላችን ከስጋና ከደም አይደለም ይላል። ይሄ ስጋና ደም ወይ ሰው ሆኖ ጥላታችን ሰው ሆኖ ስጋ ለብሶ ምናምን አይደለም የሚመጣው መንፈስ ነውና ይሄ እርኩስ መንፈስ እሱ ላይ ያለውን እርኩስ መንፈስ ልናስወግድለት የምንችለው እግዚአብሔር ከፈቀደ በጸሎታችን በእግዚአብሔር ቅዱስ መንፈስ ስለሆነ እግዚአብሔር ይድረስለት። የእውነት ሁላችሁም ከልባችሁ ጸልዩለት ለወንድማችን። ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስላሉ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁንም እንዳትረሱ። ቸር ቆዩ።